ይህን ያህል እጃችሁን ስቀለስሩብኝ እሺ ብዬ ተቀብዬ እኔም ማርቆስም ባለንበት ሩታና አብርሃምን አስታረቅናቸው። ግን የዛን ቀን አብርሃም ምንድን ነው የሆነው? በቃ እኔ ምክንያት አለመሆኔን የቤቱን ገበና የቤቱን ነገር ያውቃል። በቃ ሰማንሽ። አሁን ለአንዴና ለመጨረሻ ጊዜ ሱብሃንአላህ ላካይ ጊዜ ጉዳይ ነው እንጂ ሁሉም ሰው አስመሳይ ነው። እውነት ለመናገር በቃ ጊዜው ሲደርስ ሁሉም ሰው ይጎዳቸዋል። እና በጣም የገረመኝና የተረዳሁት ነገር ቢኖር እኔ እስከዛሬ በሄርሜላ መፈርድ ያለው እነዚህ ጓደኛ ተብዮች ራሱን አይመቹኝም። በነገራችን ላይ ማለት ነው ጓደኛ ማለት እኮ በእናንተ ደስታ የሚደሰት የእናንተ መከፋት የሚያስከፋው እናንተ ስህተት ቦታ ስትሄዱ ከስህተቱ እንድትመለሱ የሚገፋፋ እንጂ የእናንተን ውርቀት የሚመኝ ሰው በአንድ ጎን ደህና ይሆናል፣ በአንድ ጎን ደግሞ እናንተን በቃ የሚወጋ አይነት ሰው አይደለም። ገብታችኋል አይደለ? እና እንደዛ ልጅ እያደረጉትን ነገር እንግዲህ አይታችኋል። ዛሬ ላይ ሄርሜላ ግን ማርቆስ አገናኝቷቸው በቃ ካላስካሁን በኋላ እኔ የነሱ ምክንያት ከሆንኩኝ እወጣለሁ፣ ይበቃኛል፣ ከዚህ በላይ መሄድ አልፈልግም፣ ብዙ ሰው ፈርዶብኛል፣ ብዙ ተብያለሁና ይበቃኛል ብላ ሩታን ይቅርታ እንደጠየቀ ሲያውቁ እሷን አግኝተው ይዝቱባታል። ገባችሁ? እኔ እስከ ዛሬ በእሷ ነበር ስፈርድ የነበረው፣ በእነሱ መፈርድ ያለው ግን ቢሆንም በጣም የታዘብኩት ነገር ማለት ነውና እሷ በቃ እወጣለሁ ስትላቸው መጥተው እሷን እንግዲህ ልክ እስከ ዛሬ ግን አይታችኋል አልጋ ስር ድረስ ወስዴው እስከ ማስቀመጥ ህጅና እስኪ ላንቺ ያለውን ፊሊንግ ነው ብለው አንዴ ነው ሁለቴ ሶስቴ አብርሃምን እያስፈተኑት ነበር አይደለ? እንዲሁም ሩታ በሚመጣበት ባለፈው አይታችኋል ጉድ የሰሩትን። ተሳስቶ ቢሆን እንግዲህ የሱን ሁኔታ ሊያስወጡበት ነበር ገበናው። ዛሬ ላይ ግን እሷ ወጣለሁ ስላለች ብቻ መጥተው እነሱ ልክ አለ አይደለም። ምክንያቱም አንዳንድ ጊዜ እኮ ብላችሁ የማታገኙን ነገር ከሆነ በቃ የሆነ ትቀይሳላችሁ እና እነሱ የመቀየስ ባህሪ ነው እንጂ እውነት አስበው አይደለም። የሩታና የአብርሃምን ደስታ ቢፈልጉ ኑሮ እስከዛሬ ሄርሜላ ማስቆም አቅቷቸው አልነበረም። አብርሃም ሲተው ነው እነሱ በጎን እያመጡ በእነሱ ምክንያት እየመጣኝ ነው አብርሃምን ስር ምረብሸው። አያችሁ አይደለ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁልኝ? በያላችሁበት ያለ ህዝነ ሰላምታ ይላችሁ። ይቅርታ ስሜታዊ ሆኜ ነው የምናገረው። ስሜታዊ የተናገርኩበት ምክንያት ሱብሃንአላህ ሰዎች ተጠንቀቁ። እውነት ነው የምነግራችሁና አንዳንድ ሰዎች ከጎናችን ያሉ ይመስሉናል። ነገር ግን ከጎናችን ሆነው ጥሩ ነገር ከማሰብ ይልቅ ለኛ መጥፎ የሚያስቡ በጣም ብዙ ሰዎች አሉና መረዳት ትችላላችሁ ከነዚህ ልጆች ማለት ነውና እኔ ከአንዴም ሁለቴ ሄርሜላ እናስወጣታል ሲሉ የእውነት መስሎ እየተመለከትኳቸው ነበር። ነገር ግን እነሱ የሚፈልጉት እይታ የእነሱን ፎቶ ራሱ እነሱን ሳያገኟቸው ፎቶቸውን እየለጠፉ ዝም ብለው ካይደርሶ ተመልሶ እያሉ ቻናላቸውን ለማሳደግ ነው እንጂ አይታችኋል። ሩታ በጣም ጀግና ሰው ናት። የእውነት ነው የምላቸው። የሰው ልጅ እንደዚህ ነው የምታውቀው። አንድም ደህና ሰው ለነሱ ህይወት ጥሩ ሰው እንዳልሆነ ተረድታችኋል። ትናንትናም ሰምታችኋል። እናንተ ማን ስለሆናችሁ ነው በሰው ህይወት ስፈልጉ ትገባላችሁ፣ ስፈልጉ ትወጣላችሁ? በእኛ ህይወት ምንም እንድትፈነጩ አደረጋችሁ? ምን አገባችሁ? የኛ ህይወት ነው። ያንም ደግሞ ያስናቀኝም ባለቤቴ ነው ብላለች። አዎ አብርሽ ምንም መጥፎ ምክንያቱም አልገባውም። ሩታ ገብቷታል። አብርሽ ግን የእነሱ ሁኔታ ስላልተረዳቸው ጥሩ ነገር እየመሰለው በቃ ይሆናላ በቃ ጓደኞች ናቸው መጥፎ ነገር አያስቡም በማለት በጣም መረን ወጥተዋል። በሱ ህይወት እነሱ አዛጅ እስከመሆን ደረጃ እንግዲህ አይታችኋል። ባለፈው እንዴት ማን ነው የእናንተ የሆነ ጓደኛ እንደውም የእናንተን ይሸፋፍናል እንጂ ጭራሽ ይሁን ብለው እሷን ሄደሽ ፈትኘው እነሱ ተደብቀው እንግዲህ አስቡ። እነሱ ተደብቀው የሆነ ነገር ሀታ እኮ በትንሽ ደቂቃ እኮ ይወጣል። ሩታ ባመጣ እኮ እስከ መጨረሻው ድረስ ዝም ሊሏቸው ነበረ ብሎ እኮ አብረሽ ተሳስቶ ቢሆን ጉር ሰርተውታልና ምን ያክል ከባድ ሰዎች እንደሆኑ ምን ያክል ለሱ ጎዶ ቆፍረው እየማሱት እንደሆነ የገባው አሁን ነው። ገብቷቸዋል። ለዛም ነው እንግዲህ ዛሬ ላይ ሄርሜላንም ያላት ነገር ኑሮ እንድትወጣለት በቃ ከህይወቱና አብሮ ወደ ሩታ መመለስ እንዳለበት ቆም ብሎ አስቦ መሰለኝ እንግዲህ ካሁን በኋላ ይስተካከላል ብዬ ተስፋ አደርጋለሁና እነሱም እንግዲህ እስከ ዛሬ የእውነት አብርሽና ሩታ እንዲለያዩ ባይፈልጉ ኑሮ እንደ ጓደኝነት ሄርሜላን ባመጡበት እግሯ በቃ ካላስ ፊስት ቢነሷት አብርሃምን የምታገኝበትን ነገር ባመቻቹ ጭራሽ ላንቺ ያለውን ስሜት ሞክሪው እያሉ አልጋ ስር በማስተኛት ባለፈው አይታችኋል። እነሱ ካሜራ ይዘው ቁጭ ብለው ነው እንግዲህ እንትና የት ቦታ ሄደው ሳለ ሀተኛ በፍራሹ ለፍራሽ ብርድ ልብስ ውስጥ ገብቶ ከመተኛት በላይ ምን አለ? ያ ማለት የእነሱ እጅ ነው። አብረው ሆነው እዛ ካሜራ እየቀረጹና እኛ አብረው እስከ ማስተኛት ደረጃ አድርሰው የሚያደርጓት እነሱ ናቸው። ይሄን አርጊ እያሉ እንትን እያሉ ማለት ነው። ዛሬ ላይ ግን የእውነትም እንዲወጣች ሲገባቸው ለምን ለአብርሽ ያዘኑ እንዲመስሉ እንመታሻል ምናምን አስመሳይ ሁላ
ነገ ጧት አሁን ደግሞ ከና አብርሽ ጋር ተመተው ቢዋት ደግሞ ታጣብቁ ዝም ብላችሁ ተመልሰው ከሷ ጋር ይሆናሉ። እና እሷም ገብቷታል። ሄርሜላ ራሱ ተረድታቸዋል። የሚገርማችሁ እስከዛሬ እያስመሰሉ አጣቆሯት። አሁን ላይ ግን በቃ ይብላል ወጣ ስትል እነሱ አስወጧለ ከጓደኛ ላይ ብሎ አብርሽ ቦታ እንዲሰጣቸው። ሱብሃንአላህ እኔ በህይወት የምጠላው ሰው እንደዚህ አስመሳይ ሰው እንደዚህ በቃ አቋም የሌላቸው ሰው በጣም ነው የሚደብሩት። እና ጓደኛችሁን ቸክ አድርጉ፣ ጓደኞች ማለት ነው። ወላሂ ብዙ ጊዜ እኛ ይጎዳናል ብለን የምናስበው የሩቅን ሰው ነው። ነገር ግን የሚጎዳና የሩቅ ሰው ሳይሆን የቅርብ ጥላት ነውና በማታውቁት መልኩ በቃ ብዙ ሰዎች የሚጎዱት እናንተ እኮ በቃ ያኔ ልክ አላ ለእናንተ የእናንተ ማንነት ጓደኛዬ ነው ብላችሁ ገመናችሁን ታወራላችሁ። እያንዳንዱ ነገር ስወጡ ስገቡ ያውቃል። የእናንተ እንዴት ከማጎን ያውቃል። የእናንተን ጥሩ ጎን ያውቃል። የእናንተን ገንዘብ ምን ያክል እንዳላችሁ እያንዳንዱ ነገር ሁሉን ነገር ጓደኛዬ ነው ብላችሁ ታወራላችሁ። ግን እሱ እንዳይባል ያው በቃ ሌላ ሰዎችን ለሌላ ጥላት ወይም ደግሞ ሌላ ጥላቶች ራሱ ይመጡና ለዛ ሰው ገንዘብ በመስጣት ወይ የሆነ ነገር በማድረግ በቃ ማግኘት የምችለው እሱም በሱ አጋጣሚ ነው ብለው ካላስ የሆነ ነገር ጠቅማቸውን ይቀበሉና እናንተን ያስጠቋችኋል። ለምን ሌላ የውጭ ሰው መጥቶ የእናንተ መግቢያ መውጫ ምን እንዲያስባችሁ አያውቅም። ግን የቅርብ ጓደኛችሁ በቅርብ ጓደኛችሁ ያጠምዷችኋል። ያ የቅርብ ጓደኛችሁ ደግሞ አሳልፎ ይሸጣችኋልና የእነዚህ መሰሎች ማለት ነውና ከባድ ነው። ስለዚህ እናንተ በቃ መጠንቀቅ ያለብን የሩቅን ሰው ሳይሆን የሩቅ ሰው የእናንተ ሊጎዳችሁ አይችልም። ግን በቅርብ ሰው አማካኝነት ስለሚጎዱና ማጤን ያለባችሁ ለቅርባችሁ ሰው ነው። በጣም ያለፈ ሚስጥር አታውሩ። በጣም ሁሉ ነገራችሁን አትናገሩ። ስለምትወዱን ነገር አትናገሩ። ስላላችሁ ገንዘብ አትናገሩ። ስለምትሰሩት ስኬት አታውሩ። ወላሂ ብዙ ጊዜ የኛ ስኬት የማያስደስታቸው በጣም የቅርብ ሰዎች ክፉዎች አሉ። መጀመሪያ አካባቢ እኮ ምናልባት አላማውን ስታስቡ አብሽሩ ሊሏችሁ ይችላሉ። መንገድ ያመቻቹላችኋል። ገንዘብ ብድር ሊሰጧችሁ ይችላሉ። ነገር ግን እናንተ እንደዛ ከትንሽ ተነስታችሁ ጥሩ ደረጃ በደረሳችሁ ሰዓት የመጀመሪያ የእናንተን ውርቀት የእናንተን ጎዶ የሚመስሉላችሁ ለመውደቂያችሁ እነዚያ የቅርብ ሰዎች ናቸው። ትናንት አይዟችሁ አሏችሁ ሰዎች ናቸው። በዛም ቅጽበት ደግሞ እነሱ መሆናቸውን ስታውቁ በጣም ነው የምትረበሹት፣ የምታዝኑት። እና እንደዚህ አይነት ነገር ስላለ ጥንቃቄ ልታደርጉ ይገባል። ያቀፋ ኩሉ ወዳጅ እንዳልሆነ ማወቅ አለባችሁ ማለት ነውና ተጠንቀቁ። እንስሳቶች ብልጥ ናቸው ከኛ የእውነት ነው የምላችሁ፣ በጣም ብልጦች ናቸው። እኛ የሰው ልጅ ግን ከሳቁና በቃ የወደዱና ይመስለናል፣ ቦታ የሰጡና ይመስለናል፣ ከወደዱን የሚጠሉና አይመስለንም፣ በእኛ ላይ ሴራ የሚያስቡ አይመስለንም። ግን የሰው ልጅ ማለት ያልተነበበ መጽሐፍ ነውና በጣም ከባድ ነው። ስለዚህ ውድ ቤተሰቦች ልትጠነቀቁ ይገባል። በአሁኑ ሰዓት ሰው ማመን ቀብሮ ነው እና እኔ በጣም ተገረምኩኝ ማለት ነውና ባለፈው ራሱኛ የእውነት ሊያስወጧት መስሎና አብርሃም እንደዛ የሆነ ሰዓት ፈትነውት የእውነት ሊያስወጣ መስሎና ለካ ውሸታቸው ነው። ቀጣይም ደግሞ አብርሽ ጋር ሆነው ሄርሜላን ውጭ በቃ ከህይወቱ ምናምን አላት አብርሽም። እኔ ደግሞ የእውነት ነው የመሰለኝ። ከዛ በኋላ መልሰው ፕራንክ ነው ማድረሽ ብለው ያላትን ፊሊንግ አይታችኋል። አብርሃም በጣም ነው የምትወደው፣ በጣም ነው እሷ ማድረግ የምትፈልገው። ያን ሁሉ ነገር እያወቁ እነሱ እያገዙ አልጋ ቤት ድረስ ቁልፍ ከፍተው እስከ መስጠት ደረጃ ድረስ ባላሰበው መልኩ የበለጠ ሩታ እንዲጠላው አድርገው ፕሮግራሙን ካበላሹት ወዲህ አብርሽ ካላስ ሄርሜላ ነው እንጂ ይቅር ያላት በእነሱ በጣም ነው የተከፋባቸውና ያንን የተከፋባቸውን ነገር ለማደስ እሷን ጥፋተኛ አድርገው ዛሬ እንትን እጃችንን ሴት ስለሆንሽ ነው እንጂ እንመታሻል ይመድረሽ ምን አይነት ናቸው ባዳ እና እንዲህ አይነት ሰው በጣም ከባድ ነው። ለማንኛውም እንግዲህ እኔ በራሴ ህይወት እንዲደርስብኝ ማልፈልገው ነገር ሰው ላይ ያስጠላኛል። ለዛ ነው ውድ ቤተሰቦች ስህተት ካለብኝ አረሙኝ። በቀጣይ ቪዲዮ እስከምንገናኝ ሄቡ ነኝ አብሬያችሁ ነበርኩት። ቻናሌን ሰብስክራይብ አድርጎ ሰምታችኋል።